ወዮ ወላቸው እንግዲህ ነፂ ከወንድሙ ጋር ካች ብላ መታለች። እንደምታዩት እንግዲህ ዛሬ ምሽት ጠብቆን የዛሬ ነው እንጂ የነገ ማን ያውቃል አለችው። እንግዲህ እውነትሽ ነው፣ ትክክል ነሽ። እስከ ዛሬ አንቺ ነሽ እንግዲህ ቡጥቡጥ እየፈጠርሽው ያለሽው አንቺ ነሽ እንጂ ማንም አይደለም፣ እውነት ለመናገር ማለት ነው። እና ፋይል እያላችሁ ከረማችሁ፣ ወንዱም ሴቱም ማለት ነው። እስከ ዛሬ ለማንም ሰው ይፋ አላደረጋችሁም ፋይል ምን እንደሆነ አናውቅም እኮ ጌታ። እስከ ዛሬ እስኪ ነፂ ከመጣች ጀምራ ምንም እኮ ፋይል የለም። የቆየ ፎቶ እያመጣች ነገር የምትፈልገው አንቺ፣ የሰውን ትዳር የምትበጥብጭም አንቺ፣ ሁሉም ነገር የምታደርግ አንቺ። ምንስ ትባላለሽ ግን አንቺ? ቡታየራን እያሰደብሽ እኮ ነው። ስም አወጣሽው አሁን ላይ አንቺ፣ በአንቺ ምክንያት ስም ወጣ ማለት ነው። ቡታየራ የስራ ሰው የፍቅር ሰው ነው እኛ የምናውቀው ማለት ነው። በአንቺ ምክንያት እንግዲህ ሁሉም ሴቶች አንድ ላይ ተጨፍልቆ በአንቺ ምክንያት ስም ወጣ ማለት ነው። በአንቺ ምክንያት ስም ይወጣላቸው ያለ ማለት ነው። እና አንቺ የሴት አሰዳቢ ባለጌ ነሽ ማለት ነው። እና ነፂ ወንድሙ ማለት ነው። እና ጥያቄ ያለኝ ምን ለመናገር ማለት ነው። ቆይ አብርሽ እሺ ያንቺ ፍቅረኛ ሆኖ ነው? እሺ ያንቺ ፍቅረኛ ነው፣ አላገባችሁም፣ ከአብርሽ ልጅ የለሽም። ዝም ብሎ ከመሬት ተነስቶ ክስ አለው እንዴ? የሷን ምንም ስም አላጠፋም፣ አልገደላትም፣ ልጅ የለም። እሺ ልጅ ቢኖርሽ አግብታቸው የሆነ በመሀላቸው ክፍተት ቢገባ ኦኬ ትችላለሽ እኮ። እንኳን ብትከስ ምን ብለሽ ነው የምትከሺ? ይሄ ነው የኔ ጥያቄ ማለት ነው። እና ዝም ብሎ ክስ አለ እንዴ? ፖሊስ ስትጠሩ እኮ ፖሊስ እኮ የአገር መሪ ነው እንጂ እንደናንተ የምትጨማለቁ ቪዲዮ ደቅናችሁ ስትመጡ ፖሊስ ስትሉ የፖሊስ ስም ስትጠሩ ሽምባል ነገር የላችሁም እንዴ? ፖሊስ እኮ በአሁን ሰዓት ጀግና ናቸው። የሀገር መሪ የሀገር ጠባቂ ናቸው። እንደናንተ ለዩቱበር ፖሊስ ብላችሁ ስም ስትጠሩ ሽም የሚባል ነገር የላችሁ። የምር አንዳንዴ ታሳፍራላችሁ፣ ጌታ ታሳፍራላችሁ፣ ታስቃላችሁ። ጉራ ብቻ ሚዲያ ላይ መታችሁ፣ ጉራ ብቻ፣ ሌላ ስራ የላችሁም እንዴ? እኔ ምላችሁ ከአብርሽ ውጪ ሌላ ወንድ የለም እንዴ? ቡታየራ ውስጥ እስኪ ንገሩኝ። ሱሪ የሚያደርግ ወንድ የለም እንዴ? አንቺ ምንድነሽ? ልጁ ላይ እኮ አልወርዱም ብለሻል። የልጁ ስም አጠፋሽ። ሩታን እያሳደብሽ ነው ያለሽው በአሁኑ ሰዓት ማለት ነው። ሩታ የሰው ባልቀማች የምትሉ ሰዎች ማለት ነው። ሩታ እኮ አልቀማችም። ሩታ ስትመጣ ማንም የለም፣ እውነት ለመናገር ማለት ነው። የሩታ ጠላቻ ያላችሁ ሰዎች ናችሁ፣ ባለጌ ሁላ ማለት ነው። ሴት ሆናችሁ ሴት ልጅ ላይ የምትፈርዱ ልክስክስ ሁላ። የምሬ ነው የምላችሁ። ይሄን ቃል ስለተጠቀምኩ በጣም ይቅርታ፣ በእውነት ስለተናደርኩ ነው። እና የሩታ ስም የምታጠፉ ዝም ብላችሁ በየቦታ ሩታ ስም ሳጠሩ እኮ ለእናንተ አይሆንላችሁ፣ እውነት ለመናገር ማለት ነው። እና ሩታ ግን ሞታም ትበልጣችኋለች ማለት ነው። እውነቴ ነው የምላችሁ። ስለዚህ ከሩታ ራስ ላይ ወራድ በሉ ማለት ነው። ወራጅ የምሬ ነው የምላችሁ። እቺ ልጅ ትኖርበት፣ በቃ ህይወቱን አትበጠብጧት። ስለዚህ ነዚህ ተብዩ ዛሬ ወንድምሽን ጎተሽ አምጥተሻል። እሺ ወንድምሽ ምን እንደሚናገርልሽ እንሰማለን፣ ምን እንደሚያወራው፣ ለአብርሽ ምን አይነት መልስ እንደሚሰጠው። እኔ ጋር እውነት አለ። እውነትሽ እኮ እኛ አናውቅም። አውጪ፣ እውነት ካለሽ አውጪ ተብለሻል። ብዙ ሰው እኮ ፋይል ካላችሁ ቆያችሁ እኮ። እስከ ዛሬ ምንም ነገር አላወጣችሁም። ዝም ብላችሁ ሚዲያ ላይ መታችሁ ጉራ መነፋት ነው። የምሬ ነው የምላችሁ። እና ቡታየራ ውስጥ እንግዲህ ወንድ የለም ይመስለኛል ከአብርሽ ውጪ። አብርሽ ቢሄድ እኮ አብርሽ ይመጣል። ምንድነው አንቺ በዚህ ልክ ሴትነትሽን ዝቅ እያደረግሽ በዚህ ልክ ስትወርጂ ታሳፍራለሽ? አቤት ንግግሬ ጌታ፣ ንግግርሽ በጣም ነው የሚደብረው። ሴትነትሽን ዝቅ እያደረግሽ ያለውን ስራ ባሰሪ ጥሩ ነው ብዬ አስባለሁ። እና ብቻ ታስቃላችሁ፣ ጌታ ታስቃላችሁ። እና ቡታየራን ስም ባታጠፉ፣ ቡታየራን ባታሰድቡ። እኛ የምናውቃት ቡታየራ የፍቅር አገር ናት ሲባል እንሰማለን። የስራ ሰው እንደሆነ እናውቃለን። ግን አንቺ ወደ ሚዲያ ካመጣሽ በኋላ ቡታየራ አበላሸሹ እኮ ስሙን አበላሸሹ። በጣም ሸም ነው ጌታን፣ በጣም ነው የምተሳፍሪ።
እና ባክሽ ወደ ራስሽ ተመለሽ፣ ራስሽን ጠብቂ። ነገ የሚያገባሽ ባል ማን ነው ታዲያ? በዚህ ሁኔታ ወርደሽ ስትገኝ በጣም ነው የምታሳፍሪ። ስለዚህ ወንድምሽ ቢመጣ ቤተሰቦችሽ ነው የምታሰድቢ ያለሽው ማለት ነው። እና አብርሽ ወንድ ልጅ ነው፣ ምንም ያደርግልሽ አይችልም ማለት ነው። እና ወይስ ልጅ የላችሁም? አላገባችሁም? ፍቅረኞች ሆናችሁ ተለያያችሁ? ብዙ ሰው አለ እኮ እንደዚህ ሆኖ የተለያየ። አንቺ ምንድነሽ? ብርቅ ነው ያደረግሽው ማለት ነው። እና ብቻ ከባድ ነው ጌታ። ስለዚህ እንጠብቅሻለን። ምን ይዛችሁ የምትመጡ ለአብርሽ ነው ወይስ ምን እንደሆነ አናውቅም። እንግዲህ እኛ ምናለን እንግዲህ ክስ ከቀረበ እናያለን። እንግዲህ ወንድሙ ምን ያደርግ? አብርሽን ሊያሳስር ነው ወይስ ዝም ብሎ ነው እንዴ? ፍርድ ስትሉ እኔ እንጃ። አንዳንዴ በጣም ነው የምትገርሙ። ሰሞኑን እያመጣችሁ ፋሽን ነው ይሄ ነገር፣ ደግሞ ጉድ እኮ ነው። ስለዚህ ያለውን ወሬ ባታወሩ መልካም ነው። በቃ ውጡ፣ ከሁሉም ህይወት ውጡ። አንቺም የራስሽን ህይወት ይዢ። ህይወት እኮ ወንድ ቢሄድ ህይወት ይቀጥላል። ገባሽ አይደል? ራስሽን ዝቅ አታደርጊ፣ ራስሽን አስከበሬ ነው ምልሽ። ስለዚህ መተሽ ሚዲያ ላይ የመጠሽ ወሬ ባታወሪ በጣም የሚያስጠላው። ይህ እጭ አበዛችሁ። አሁንስ አቤት ፈጣሪ ልቡና ይስጣችሁ ብቻ። እና ነፂ ፈጣሪ ወደ ራስሽ ይመልስሽ። አንቺ በጣም ታሳፍራለሽ። የሴት አሰዳቢ እንዳንቺ ሰው በህይወቴ አይቼም አላቅም። ጌታም በጣም ነው የምታሳፍር። አሁንስ አበዛሹ። እስቲ ወንድምሽን ይዘሽ አምጥተሻል እና ያለኝ እንግዲህ ምን እንደምታወሩ ያው ነው በቃ። ሌላ እኮ ሌላ ነገር የላችሁ። ያው ነው በቃ። ፋይል ትላላችሁ። ፋይል እስከዛሬ እኮ አለጣም። ለተመልካቹ እንኳን ይፋ ብታደርጉ ጥሩ ነበር። ዝም ብላችሁ ጉራ መነፋት ነው ሁሉም ሰው። እኛም ደግሞ ስራ የለንም። እውነቴ ነው የምላችሁ። ስለዚህ ራስሽን ዝቅ ባታደርጊ፣ ማንም ሰው አፌ ባይከፍትብሽ ይሻልሻል። ራስሽን የምታስከብሪ ጥሩ ነው። እንደዚህ ገንዘብ ሰርተሽ የምታገኝ ከክብር አይበልጥልሽም ማለት ነው። ገንዘብ ከክብር አይበልጥልሽም፣ ግን ክብርሽን አስከብሪ። ስለዚህ ራስሽን ዝቅ ባታደርጊ ጥሩ ነው ብዬ አስባለሁ።